ሰላም ጤና ይስጥልኝ። በፊደል ፖድካስት ሳምንታዊ የሆስፒታሊቲና የቱሪዝም የዜና መጽሔት አዳዲስ መረጃዎችን ይዘን ቀርበናል። በዛሬው ዝግጅታችን አዲስ አበባ በ6 ወራት ውስጥ ያስመዘገበችው አስደናቂ የቱሪስት ፍሰት፣ በገበታ ለትውልድ ፕሮጀክቶች የተመረቁ ግዙፍ ሪዞርቶች እንዲሁም ዓለም አቀፉ የሆስፒታሊቲ ዘርፍ በ2026 የያዛቸው አዳዲስ አዝማሚያዎችን በዝርዝር እንመለከታለን። የካቲት ወር ሲገባ ዓለም አቀፉ የሆስፒታሊቲና የቱሪዝም ዘርፍ በጥንቃቄ የታጀበ የመነቃቃት ተስፋ እያሳየ ይገኛል። በትልልቅ የዓለም ገበያዎች የሚታዩት የሆቴል ኢንቨስትመንትና የልማት እንቅስቃሴዎች ከመቼውም ጊዜ በላይ ተጠናክረው መቀጠላቸውም ተስተውሏል። በጠቅላይ ሚኒስትር ጽሕፈት ቤት የገበታ ለትውልድ መርሃ ግብር የተጠነሰሱትና በመንግስትና በግል ዘርፍ አጋርነት ወይም በፐብሊክ ፕራይቬት ፓርትነርሺፕ መዋቅር እውን የሆኑት የዚህ ሳምንት የምረቃ መርሃ ግብሮች እንደሚያረጋግጡት ባለሀብቶች ከዋጋ ግሽበትና ከጂኦፖለቲካዊ ጫናዎች ባሻገር ለጉዞ ዘርፍ ዘላቂ እድገት ያላቸው እምነት አሁንም ጽኑ መሆኑን ያመላክታል። በሀገራችን ኢትዮጵያ ሳምንቱ በገበታ ለትውልድ ውጥን የተገነቡ ታላላቅ ፕሮጀክቶች ለአገልግሎት የበቁበት ታሪካዊ ወቅት ሆኖ አልፏል። በቀዳሚነት በ13 ሄክታር መሬት ላይ ያረፈው ሎጎ ሐይቅ ሪዞርት በይፋ ተመርቋል። ይህ ሪዞርት ዓለም አቀፍ ደረጃቸውን የጠበቁ ምግብ ቤቶችን፣ የሄሊኮፕተር ማረፊያንና ማራኪ አረንጓዴ ስፍራዎችን አሟልቶ የያዘ ሲሆን የወሎን ጥልቅ ባህላዊ እሴትና የሆስፒታሊቲ ጥበብ ለዓለም የሚያስተዋውቅበት ሰፊ ገበታ ሆኖ ያገለግላል። በተመሳሳይ በ385 ሄክታር ላይ ያረፈው ግዙፉ ሸበሌ ሪዞርት በድምቀት ተመርቋል። ሪዞርቱ በራሱ የግመል ፓርክ፣ በ10,000 የፍራፍሬ ተክሎችና በባህል ማዕከሉ የኢትዮጵያ ከአፍሪካ ቀዳሚ መዳረሻ ለመሆን ያላትን ቁርጠኝነት በተግባር ያሳየ ሆኖ ተመዝግቧል። ከዚሁ ጋር ተያይዞ መዲናችን አዲስ አበባ በቱሪዝም ዘርፍ እያስመዘገበች ያለችው ስኬት በቁጥር መደገፉን የሲኒዋ የዜና ምንጭ ዘግቧል። ከንቲባ አዳነች አቤቤ የከተማዋን የ6 ወራት የሥራ አፈጻጸም አስመልክቶ በሰጡት ሪፖርት ባለፉት 6 ወራት ብቻ ወደ 700,000 የሚጠጉ የውጭ ሀገር ቱሪስቶች አዲስ አበባን መጎብኘታቸውን ገልጸዋል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ15 በመቶ እድገት ያሳየ ሲሆን ዘርፉ 155 ቢሊዮን ብር ገቢ ለማስገኘት አስችሏል። በዚህ ወቅት 4.9 ሚሊዮን የሀገር ውስጥ ቱሪስቶች ከተማዋን የጎበኙ ሲሆን በአዲስ አበባ የተካሄዱ ዓለም አቀፍ ኩነቶችም በ50 በመቶ ጭማሪ ማሳየታቸው የከተማዋን የኮንፈረንስ ቱሪዝም መሪነት አረጋግጧል። በዲፕሎማሲው ዘርፍ የኢትዮጵያ ቱሪዝም ሚኒስቴር ከማልታ ጋር ያለውን ግንኙነት በማጠናከር በ2023 የተፈረመውን የመግባቢያ ስምምነት ወደ ተግባር ለመቀየር ተስማምቷል። ይህም በሆስፒታሊቲ ዘርፍ የአቅም ግንባታና በቅርስ ጥበቃ ረገድ አዲስ ስልታዊ ትብብር ይፈጥራል ተብሎ ይጠበቃል። በመዲናችን ደግሞ ብስክሌት በአዲስ የተሰኘው ወራዊ ፌስቲቫል መጀመሩ አዲስ አበባን በስፖርትና በአካባቢ ጥበቃ ተስማሚ በሆነ ቱሪዝም ለማነቃቃት ትልቅ ፋይዳ እንዳለው ታምኖበታል። በዓለም አቀፍ ደረጃ የሰው ኃይል እጥረት አሁንም የሆስፒታሊቲ ዘርፉን በከፍተኛ ሁኔታ እየፈተነው ይገኛል። በዩኤስኤ ተጨማሪ የወቅታዊ ሰራተኞች ቪዛ ቢፈቀድም ይህ የሚያሳየው የሰው ኃይል አቅርቦቱ አሁንም የኢንዱስትሪው ዋነኛ ፈተና ሆኖ መቀጠሉን ነው። በሌላ በኩል ኩነቶች የጉዞ ዘይቤውን በከፍተኛ ደረጃ እየቀረጹት ይገኛል። እንደ ሱፐር ባውል እና ለ2026 የዓለም ዋንጫ የሚደረጉ ዝግጅቶች የሆቴል ቆይታንና የአየር መንገድ ሽያጭን በከፍተኛ ሁኔታ እያናሩት ይገኛል።
አሁን ላይ ኢቨንት ቱሪዝም እንደ ተጨማሪ ገቢ ሳይሆን የዘርፉ ዋነኛ የፍላጎት ሞተር ሆኖ ተገኝቷል። ደንብና ቁጥጥሮችም ከመቼውም ጊዜ በላይ እየጠነከሩ መጥተዋል። ትላልቅ ከተሞች በሆቴሎች ስውር ክፍያዎች ላይ ጥብቅ ቁጥጥር እያደረጉ ሲሆን ይህም ሆቴሎች ግልጽ የዋጋ ተመን እንዲከተሉ እያስገደዳቸው ይገኛል። ቴክኖሎጂም ከሙከራ ባለፈ ወደ ዕለታዊ የሆስፒታሊቲ ስራዎች በስፋት ገብቷል። ሰው ሰራሽ አስተውሎትና የመረጃ ስርዓቶች ከዋጋ ተመን እስከ ደንበኞች ግንኙነት ድረስ ስር እየሰደዱ ይገኛል። እነዚህን ቴክኖሎጂ ለመቀበል የሚዘገዩ ተቋማት ከገበያው የመውጣት ስጋት ተጋርጦባቸዋል። በተቃራኒው የቅንጦት ብራንዶች አሁንም ከፍ ያለ ውጤት እያስመዘገቡ ይገኛሉ። ይህም ደንበኞች ከዋጋ ይልቅ ለላቀ ተሞክሮና ለብራንድ እውነተኝነት ትልቅ ቦታ እንደሚሰጡ ማሳያ ሆኗል። በዚህ ሳምንት አበይት መረጃዎች የምንረዳው መሰረታዊ ነጥብ የጉዞ ፍላጎት እያደገ ቢሆንም የደንበኞች ግምትና የሆስፒታሊቲ ፍላጎት ግን ከዚያም በላይ ከፍ ብሏል። በ2026 ስኬታማ መሆን የሚቻለው ብልህ የሰው ኃይል አመራርን፣ ግልጽ የዋጋ ተመንን፣ የቴክኖሎጂ ውህደትንና በተሞክሮ ላይ የተመሰረተ ዲዛይንን ማጣጣም ሲቻል ብቻ እንደሆነ ይገመታል። ይህ የሳምንቱ የሆስፒታሊቲና የቱሪዝም መረጃዎቻችን ነበሩ። ቸር ቆዩን።